አልተዘዋወረችም። ክፍል 4 ቁጣ ያልቀላቀለ እልህ ያየሁት ማሂ ሰላም ላይ ነው። እንባዋ የሚፈሰው ፈገግታ ሆኖ በውብ ጥርሶቿ በኩል ነው። ፍቅሯ ድንኳኑ ተክሎ የሚሰፍረው በለቅሶና በሳቅ መካከል ባለ ድንበር ላይ ሳይሆን አይቀርም። እልህ ጥርስን ሳያሳይ መሳቅ፣ እንባንም ሳያሳይ ማልቀስ መሆኑ የገባኝ ያኔ ነው። ግንኙነታችን አንድ አይነት ውደት ነበረው። አሰልች የሚመስል ግን ለ4 ዓመት ሳይሰለችን ያደረግነው። ድንገት ትዝ ትለኛለች። እንደ ፍቅረኛ ማሰብ ሳይሆን እንደሆነ እንዳስቀመጥነው እንደረሱት ምግብ ሲርብ ትዝ እንደሚል ትዝ ትለኛለች። እደውልላታለሁ። በስራ ምክንያት ከከተማ ካልወጣች በስተቀር በተቻላት ፍጥነት ሁሉ ቤቴ ትመጣለች። እሷ የናፈቀችው እኔ የናፈቀኝ ሰውነቷን አግኝተን ሁሉ ነገራችን እብደት ይሆናል። በተገናኘን ቁጥር የሚበዛውን ጊዜ የምናሳልፈው ዋልጌ ውስጥ ነበር። እንደ ፍቅረኛ ቲያትር ቤት ገብተን ወይም ከተማ ውስጥ ወጣ ብለን አናውቅም። 1-2 ጊዜ የሙዚቃ ዝግጅቶች እንድንሄድ ጋብዛኛለች። ግብዣዋን አልተቀበልኩትም። ከማውቃቸው ሴቶች ሁሉ ቤት የወሰድኳቸው 2ቱን ብቻ ነበር። የመጀመሪያዋ ደግሞ እሷ ነበረች። ተያይዘን እንወጣና ጸጥ ያለ ቦታ፣ ብዙ ጊዜ መጀመሪያ የተገናኘንበት ሬስቶራንት ተቀምጠን የምትወደውን ፒዛ እናዛለን። ፒዛ ትወዳለች። ብዙ ጊዜ ፒዛ ሲያምራት ትደውልልኛለች። እንቀጣጠርና ቀድሚያ ትደርሳለሁ። እስክትመጣ ምንም ነገር አላዝም። ለእርሷ ብቻ ሳይሆን ከዚህ ቤት ፊት ሴት ቀጥሬ እዚህ ቤት ከሄድኩ እና ቀድሜ ከደረስኩ የቀጠርኳት ሴት እስከምትመጣ ምንም ነገር አላዝም። አስተናጋጆቹም ስለሚያውቁኝ አያስቸግሩኝም። ቢበዛ ውሃ በብርጭቆ ፊቴ አቅርቦልኝ ይሄዳሉ። ቤቴ ተቀምጣ በፈገግታ እያየችኝ ፒዛዋን በቀስታ ስታጣጥም ቡናዬን እጠጣለሁ። በትኩረት አያታለሁ። ጠይምነቷ እንደ አዲስ ያስገርመኛል። ልክ እንደ ሕፃን ልጅ ደስ ብሏት ስትበላ አያታለሁ። ፒዛ አልወድም። የሆነ ጡረታ የወጣ ጣሊያናዊ የምግብ አብሳይ ስራ ሲፈታ ቤት ውስጥ ያለውን የምግብ ቅመማ ቅመም ዘር የደፋበት መከረኛ ቂጣ ይመስለኛል። እሷ ቡና አትወድም። ለምን እንደማትወድ ነግራኛለች፣ ግን ምክንያቷን ረስቼዋለሁ። አበላሏ የተለየ ኪነት አለው። አበላሏን የሚያሳምረው የከንፈሯ ውበት ይመስለኛል። ጋብዘኝ ብላ ጠርታ ካልከፈልኩ ብላ አምባጓሮ ታነሳለች። ደግሞ ከልቧ ነበር። ብዙ ጊዜ ትከፍላለች። አንዳንዴ እንደምንም በክርክር አሸንፌ ስከፍል ደስ አይላት። ውጪ ስንገናኝ ሳታቋርጥ ታወራለች። ያን ያህል ዝምተኛ የምባል ሰው አይደለሁም፣ ግን ማሂ ሰላም ጋር ብዙ አላወራም። ማሂ ሰላም የሚያውቋት ሁሉ እንደሚናገሩት ሲበዛ ዝምተኛ ልጅ ነበረች። እኔ ጋር ግን ሳታቋርጥ ታወራለች። አንዳንዴ እንዲያውም አውርታኝ ኡፍ ደከመኝ ብላ ትስቃለች። ስለ ስራዋ ታወራኛለች። ኦዲተር ናት። ፊልድ የሚወጡት ክፍለ ሀገር ብዛት የመንግስት ካሽ በደረሰበት ገጠር ሁሉ ከኋላ እየተከተለች ሙሰኞች ከተኛበት ካዝና እንዳይቀሰቀሱት በሰላም መተኛቱ ማረጋገጥ፣ የመንግስት ሳንቲሞች እየተጨለጨሉ በየክልሉ ስርቻ በወደቁ ቁጥር በስንጠር የት እንደወደቁ መፈለግ፣ ከብዙ ያየቻቸውና የሰማቻቸው የሌብነት ታሪኮች ጋር የስራዋ ታማኝ ነበረች። ብትሞት ኦዲት ያደረገችው መስሪያ ቤትም ይህን ግለሰብ ነግራኝ አታውቅም። ግድ ባይኖረኝም ሳይገርመኝ አይቀርም። ያን ሁሉ አሰቃቂ የሌብነት ታሪክ ያለ ገጸ ባህሪ የመጽሐፍ ያህል ነበር ነገሩ። ስለ ሴት ጓደኞቿ ታወራለች። ሰርግ፣ ልደት፣ ቀለበት፣ ለቅሶ፣ ማርገዝ እና መውለድ የማይታክታቸው ህልቅ መሳፍርት ጓደኞቿ ነበሯት። ስለ ታናሽ ወንድሟ ህፃን ልጅ ታወራልኛለች። ብዙ ጊዜ የምታወራበት ርዕስ ገና በ2 ዓመት ከምናምኑ በወጉ አፉን ሳይፈታ ቻርሊ ቻፕሊን የተካ የሚመስላት ማቲ። ስለ ጓደኞቿ ቢፍሬንዶች ታወራለች። የሚበዙት በአስገራሚ መንገድ ሴት ጓደኞቻቸውን ለጋብቻ በመጠየቅ ታሪክ የሰሩ፣ በዚህም ጉሮ ወሸባ የሚዘመርላቸው። ዋናው ርዕሷ ስለ አባቷ ያለ እናት ያሳደጓት የልጅ ልጅ እንድታሳያቸው በምድር ላይ ላለ አማልክት ሁሉ የተሳሉት አባቷ። ለዚያም ነው መሰል ከምሰማው ይልቅ ሳልሰማው ማልፈው ነገር ወሬዋ የሚበዛው።
አልሰለቻትም፣ ግን አልሰማትም። ከዚህ ሁሉ ወሬዋ በኋላ ማሳረጊያ በእነዚህ መላ ሰውነቴ በሚያሞቁ ውብና በምኞት በሚንቀለቀሉ አይኖቿ እያየችኝ ውይ እንዴት እንደናፈቅኝ የሚል ነበር። እዚህ ላይ ጆሮዬ የባለቤቱ መኪና ጥሩምባ እንዳንባረቀበት የግቢ በር በሰፊ ይከፈታል። ነፍሷ ሲያወራ ይደብተኛል። ስጋዋ መናገር ሲጀምር ስጋ ይነቃል። ለእኔ ሰውነት ነበረች። ብዙውን ነገር በቁም ነገር አዳምጫት አላውቅም። ምን ተውራ ምን ጆሮዬ እንደ በር ከውስጥ የሚቆልፈው ነገር ነበር። በደፈነው ለመስማት አልኩት እንጂ ስሜቴ ለራሴ አይገባኝም። ወሬዎቿ የተለመዱ ስለሆኑ እንደ ሰውነቷ ሰርክ አዲስ አይሆንብኝም። ለምሳሌ አንዲት ጓደኛዋ ወንድ ልጅ ወለደች። ወንድ ልጅ አባቱን ይመስላል። ሌላ ቀን ሌላኛዋ ጓደኛዋ ሴት ልጅ ትወልዳለች። ልጅቱ እናቷን ትመስላለች። ለሌላ ጊዜ አንዷ ጓደኛዋ አንዱ አግቢ ብሎ ሽማግሌ ላከ። እሺ ተባለ። ሌላ ቀን ሌላዋን። ከምንም በላይ የሚገርመኝ እነዚህ ወሬዎች ስታወራ የምትሰጠው ትኩረት ነው። አንዳንዴ ከማውራቷ በፊት ግራ ቀኝ ተገላምጣ እጇን ቀንሳ ስለምታወራ የሆነ ከባድ የአየር ጉዳይ የሚፈጽም ሴራ ታስመስለዋለች። አለ አይደል መፈንቅለ መንግስት ነገር እንደምንፈጽም ወይም ወደ ሆነ ሀገር የሚበራ አውሮፕላን እንደምንጠልፍ አይነት ነገር። ይሄ ቀላል ለሆኑ ወሬዎች ከፍ ያለ ትኩረት መስጠቷ እኔን በእርሷ ልክ ለነገሩ ስሜት ኖሮኝ መሳተፍ እንዳልችል ያደርገኝ ነበር። ራሴ ወሬ እንዳልጀምር የተወሰኑ ጊዜቶች እንደመጓጉት በጉጉት ብታዳምጠኝ ስለማወራው ነገር ምንም መረጃ የላትም ነበር። ጉዳዩ የእውቀት ማነስና መብለጥ ነገር አልነበረም። ሁላችን አራባና ቆቦ ስለነበረ እንጂ። ስለ ዘፋኞች ታወራለች። እንደ ዘፈን የምትወደው ነገር መኖሩን እኔ እንጃ። ስለ ድሮ ዘፈኖች ሳትወለድ በፊት ስለተዘፈኑት ስለ ዘፋኞች ምንም የማውቀው ነገር የለም። ነገሬ ብዬ ዘፈን የሰማሁት ጊዜ አላስታውስም። በአስቴር አወቀና በጥላሁን ገሰሰ መካከል ስላለው ልዩነት ብጠየቅ መልሴ ጾታቸው የሚል ብቻ ሳይሆን አይቀርም። ክፋቱ ሬስቶራንት ውስጥ በየጥጋጥጉ የተሰቀሉ ስፒከሮች እንደ ሰይጣን ምላስ የማያቋርጥ የዘፈን ርዕስ ያውሷታል። አንዳንዴ አብራ ስታንጎራጉር ይህን ሁሉ ግጥም በየትኛው ጊዜው አጠናችሁ እላለሁ። ወይንስ ኦዲተሮች ከሀገራችን ዘፈኖች ግጥም ላይ ቃል እንዳይጎድል በየወሩ ኦዲት ያደርጋሉ? ዘፈን የቅን መቁጠሪያ ነው። መቼ ነው የተመረቅሽው? የማነትስ የመጨረሻ አልበም ሲወጣ? ልደትሽ መቼ ነው? የኔና የማነትስ የምትባል ዘፈን ልደት አንድ ቀን ነው። ከዚህ አልፋ በዘፈኖቿ ውስጥ የሚሰሙ የሙዚቃ መሳሪያዎችን ሳይቀር በስም እየጠቀሰች ትነግረኛለች። ይህም ቤዝ ጊታር አዳመጥከው? ኦ እዚህ ዘፈን ላይ ያለው ፍሉት ቆንጆ ሙዚቃ ነበር፣ ግን ምት እሱ ይረብሻል እያለች ታወራለች። እሷ ግን እስክንገናኝ ድረስ ዘፈን በዚህ ልክ ሱስ ይሆናል ብለው ቢነግሩኝ አላምንም ነበር። አንድ ቀን ቤት ስትመጣ ፊቷ በደስታ ተጥለቅልቆ ካለ ወትሯ ጉንጬን በስሱ ስማኝ ያለፈችና ከቦርሳዋ ውስጥ ሲዲ አወጣች። ተብ አድርጋ አሳይታኝ ይሄን ሲዲ ለማግኘት እንዴት እንደደከምኩ አትጠይቀኝ አለችኝ። እንቅስቃሴዋ ፈጣን ስለነበር ሲዲው ላይ ያለውን ስምም ሆነ ምስል ለማየት እድሉ አልነበረኝም። አንድም ቀን ለፍሪ ብዬ ተጠቅሜበት የማላውቀው ከተገዛ 5 ዓመታት ያለፈው ትልቅ ሲዲ ማጫወቻ አለኝ። ኮንዶሚኒየም ቤት በተከራየው ሰሞን ኦና ሆኖ የተመለከተ ሊቢያ ኤምባሲ በአስተርጓሚነት ይሰራ የነበረው ጓደኛዬ ነው በግድ ያስገዛኝ። ኤምባሲው በየዓመቱ እቃ ሲቀይር ትልቅ የኤሌክትሪክ ምድጃ ጋር አብሮ አምጥቶ ቤት ያስቀመጠውና ሳልወድ በግዴ የከፈልኩ። አንድ ቀን መሸጥ ብትፈልግ እጅህን ስመው በእጥፍ የሚገዛ ሞልቷል ብሎ ማጋነን የማይወድ ጥሩ ልጅ ስለሆነ አመንኩት። በተለይ ሲዲ ፕሌየር ካሰብኩት በላይ ትልቅ ከመሆኑ የተነሳ በ4 ካርቶኖች ታሽጎ ሲመጣ ማመን አልቻልኩም ነበር። አንዱን የሳሎኑን ግድግዳ ሙሉ ለሙሉ ተንሰራፍቶ የያዘው ይኸው ሲዲ ማጫወቻ ነበር። አንዳንድ ቀን አንዱ ስፒከር ላይ ተቀምጬ በመስኮት ወደ ውጭ አላፊ አግዳሚ እመለከታለሁ። ማይ ሰላም ቤቴ ውስጥ ስትመጣ
ከዚህ ቀጥሎ አብዝታ የምትረጋጋው ያንን ሲዲ ማጫወቻ ነበር። እሷ ካልመጣች ነገር ብዬ ከፍቼው አላውቅም። በጣም ብዙ የሚነካካ ነገሮች እና የተለያዩ ቀለማት ያላቸው መብራቶች ስላሉት የአውሮፕላን ኮክፒት ይመስላል። ፊት ለፊት ቁጭ ብላ በቁም ነገር አንዱ ስታበራ አንዱ ስታጠፋ ሆነ ዘመን የምትከፍት ሳይሆን ፓይለት ነበር የምትመስለኝ። እናም የዚያ ቀን ያልወጣችውን ሲዲ አስገብታ ከፈተችው። ሁለት አረንጓዴ መስመሮች እንደ ጅራትን ኮከብ ከግራ ወደ ቀኝ ተወንጨፉና የሙዚቃው ድምፅ ቤቱን ሞላው። ይህን ሲዲ ፕሌየር በከፈተች ቁጥር ኡፍ፣ ይሄ ፕሮብሌም እኮ ትናንት እናቱ የሞተችበት ሐዘንተኛ ሳይቀር ለዳንስ ይወሰውሳል ትለኛለች። ዘፈኑ እስከሚጀምር እኔም ትንፋሽን ይዤ ጠበቅኩ። ይላል ጆጆ ይላል ጆጆ ፏፏ ይላል ጆጆ። ተገርሜ አየኋት። በደስታ ፍንክት ብላ እንደ መደነስ እያደረጋት አብራ መስፈን ጀምራ ነበር። ድምጿ ውብ ነው። ማሂ ሰላምን እኔ ሰውነቷ ጋር በፍቅር እንደወደው አንድ ሙዚቃ ወዳ ከድምጿ ፍቅር ቢይዘው አልፈርድበትም። ይህን ዘፈን የታላቅ ሕፃን ልጅ ሆኜ አሮጌ መኪና ጎማ በተቀመጠ ሳፋ ልብስ እያጠበች ስትዘፍነው ከሰማሁት በኋላ ገና አሁን እንደገና መስማቴ ነበር። ከየት አመጣችሁ? እንዴት ሰው መጣችሁ? በየቀኑ ሙዚቃ እንዳሸን በሚፈላበት ዘመን 60 ይሁን 70ዎች ውስጥ የተዘፈነ ዘፈን ለምን ትዝ አላት እያልኩ ሳስብ ዞር ብላ ነገረኝ ላይ መሰለኝ ይጎ ወገቧን ይዛ እየሳቀች የሆነ ነገር ልትነግረኝ ጀምራ ተወችውና ሀሳቧን ቀይራ መሆን አለበት መቼስ በቃ አንተ ወደፊትም ወደኋላ መሄድ አትችልም አብርሽ ብላ እየሰቃች መታ እቅፌ ላይ ወደቀች። ከንፈሮቿ ከንፈሬ ላይ ያረፉ። ልብሶቻችን እዚያው በቆሙበት አውሎ ንፋስ እንዳጋጠመው የቤት ክዳን ቆርቆሮ በየአቅጣጫው ተግለበለቡ። ጠይምነት ቤቱን ሞላው። እብደት ቤቱን ሞላው። ከልስላሴዋ እኩል ከእብድነታችን ጠረኗ እኩል ይላል ጆጆ። ለመብላ ደም ስሬ ያኔ የገባው እስከዛሬ በአጋጣሚ ዘፈኑ ስሰሙ ጠረኗ ከነጥይም ልስላሴዋ ከነሚቆራረጥ ትኩስ ትንፋሿ አሁን እየሆነ ያለ ያህል ትዝታው ቁልጭ ብሎ ይታየኛል። ያ ንግግሯም ዛሬ ድረስ አይረሳኝም። በቃ አንተ ወደፊትም ወደኋላ መሄድ አትችልም አብርሽ። ሌላው የጅልነት ገጽታ ይሄ ነው። ጅል ወደፊትም ወደ ኋላም መሄድ አይችልም። ጅልነት መሄድን መመለስን ለሚፈልጉ ሰዎች መንገድ ዘግቶ መሀል ላይ እንደ ጅብራ የሚቆም መንፈስ ተገስጾ የማይለቅ ጥንውት ነው። ብዙ ጊዜ የምታወራው ወሬ ልሰማ ታግያለሁ። የሆነ ወሬ ጀምራ እያዳመጥኳት በመሀል ሀሳብ ይበታተናል። የብዙዎቹ ወሬዎቿ መጨረሻ ምን እንዳረፈ አላስታውስም። ይህ ነገር ከጊዜ በኋላ ሳይገባት አልቀረም። እሷም ቀስ በቀስ ወደ ዝምታዋ ተመለሰች። ብዙ ጊዜያችን በዝምታ ነበር የሚያልፈው። ይህን ዝምታ ለማካካስ በሚመስል ሁኔታ እጆቿ ጠረጴዛ ተሻግሮ እጆቿ እንደያዙ ናቸው። ወይ ጎን ለጎን ተቀምጠን ትከሻዬ ላይ ተደግፏ እጆቿ አንዴ ፀጉሬን አንዴ ጉንጭን ይዛሉ። በዝምታ ረጅም ጊዜ እናሳልፋለን። ሴት አስተናጋጆች የማይወዱት ወንድ አስተናጋጆች ከመሬት ተነስተው የሚሽኮረመሙበት ነገራችን ይሄ ነበር። ፈገግ ይበሉ ኮስተር አስተናጋጆቹ ፊት ላይ ምንም እንዳሩብናል እዚህ ቤታቸው አልጋ የለም የሚል አስተያየት የተጻፈ ይመስል ነበር። በወጣትነት ትኩሳት የሚቃጠል ወጣትና በፍቅር ልብሷን ለጣለች ምስኪን ካሉበት ቦታ አልጋ ድረስ ያለው ርቀት ፕላቶ ከሚባለው ፕላኔት ርቀት ጋር እኩል ነው። ሰዎች ይህንን እንዴት አይረዱትም? ፊዚክስ ነው እንዴ?